እያንዳንዱ አማራ ሁሉም አማራ ወልቃይትንና የወልቃይት ሁኔታን በደንብ መለየት አለበት። ወልቃይትና የወልቃይት ሁኔታ ምንና ምን ናቸው? ወልቃይት በርስቱ የአማራ ነው፣ ቀይ መስመር ነው። ወልቃይት፣ ራያ፣ ደራ፣ መተከል ሁሉም እነዚህ ሁሎችም የአማራ ግዛት ናቸው። ነገር ግን አሁን ያለው ሁኔታ ከፖለቲካው ከሁኔታው ከዓለም አቀፍ ጫና አንፃር ወልቃይት ምንድነው ካልነ ወልቃይት በጣም ትኩረት የሚፈልግ በዲፕሎማሲ ተበልጠንበታል። ስለዚህ ይህን ዲፕሎማሲ ደግሞ እንዴት ነው የምናገኘው ብሎ ማሰብ ያስፈልጋል። ስለዚህ አሁን ወልቃይትን የራሳችን ለማድረግ ፋኖና የወልቃይት አስመላሽ ኮሚቴ የወልቃይት የማንነት አስመላሽ ኮሚቴ ተናበው መስራት አለባቸው ባይ ነኝ። በዚህ አምናለሁ። ነገር ግን ደግሞ ሁኔታው የማይፈቅድበት ሁኔታ አለ። ወልቃይትን አሁን እነ ኮሎኔል ደመቀ ዘውዱ እና እሸተ ደምለው ከፋኖ ጋር ከሆኑ ጫና መፍጠር ነው፣ ሌላ ጠላት ማምጣት ነው። ስለዚህ እነሱን በውስጥ ለውስጥ ተነጋግሮ እነሱ በፋኖ ትግል ውስጥ ጣልቃ ማይገቡበት ነገር ግን እነሱ ሰይፍና ጦር እስካልመዘዙ ድረስ መሳደብ ችግር የለውም። ማስመስለው የወልቃይትን ጉዳይ ማስጨረስ ከቻሉ ልናግዛቸው ይገባል። ስለዚህ ይህን ጉዳይ በብልጠተኛም ሰከም ብለን ማሰብ ያስፈልጋል። ምክንያቱም አሁን እየሰሩት ያለ ጉዳይ ወልቃይትን ለአማራ አድርጎ የመቆየት ጉዳይ፣ የአማራ የማድረግ ጉዳይ፣ ወደ ርስቱ የመመለስ ጉዳይ። ወልቃይት የአማራ ነው። ወደ አማራ መመለስ አለበት። ይህ ቀይ መስመር ነው። ነገር ግን እንዴት ነው የሚመለሰው ነው? በፖለቲካው ተበልጠን፣ በፓወር ተበልጠን፣ በፖለቲካ ተበልጠን፣ በዲፕሎማሲ ተበልጠን የተወሰደብንን በዚህ በዲፕሎማሲም በፓወርም በፖለቲካም በልጠን ነው፣ በእነዚህ ሁሉ ፓወሮች በልጠን ነው ማስመለስ ምንችለው እንጂ በሩጫ አይደለም፣ በጋጋታ አይደለም፣ በመሰዳደብ አይደለም፣ እርስ በርስ በመከፋፈል አይደለም። የወልቃይት አስመላሽ ኮሚቴና ብአዴንን መለየት አለብን። ምንድነው ኮዛቸው? አላማቸው ምንድነው ነው? ፖዚሽናቸው ምንድነው ነው? ልዩነታቸው ምንድነው ነው? ምንድነው የሚያመሳስላቸው? ምንድነው ልዩነታቸው ብለን ብአዴንና የወልቃይት አስመላሽ ኮሚቴን መለየትና መለያየት አለብን። ስለዚህ ብአዴን ላይ አመራሮች ላይ ስም ማጥፋት ሲነሳ ማይመለሱ ማይስተካከሉ ስለሆነ አድርገናል። ነገር ግን ብአዴኖችን ያደረግነውን ግን ወልቃይት ኮሚቴ አስመላሽ ኮሚቴዎች ላይ ግን ይህንን ነገር ማድረግ የለብንም። እነሱ የስም ማጥፋት ዘመቻ ከህዝብ የመነጠል ዘመቻ ሲከፈትባቸው የመከላከል ዘመቻ ማድረግ አለብን እኛ። ምክንያቱም ለማን ብለን እነሱን በግል ልንጠላቸው እንችላለን። ነገር ግን ወልቃይትን እስከፈለግነ ድረስ ወልቃይት የኛ ወደ የርስታችን እንዲመለስልን እስከፈለግነ ድረስ ማገዝ አለብን እነሱን። ለምን እነሱ ጎጃም፣ ጎንደር፣ ወሎ፣ ሸዋ ብለው እየከፋፈሉ አይደለም፣ ብአዴን አይደሉም። በስልጣን ላይ ቁንጮ ላይ ሆኖ አማራን ለዚህ ችግር የዳረጉት የወልቃይት ኮሚቴ አስመላሽ ኮሚቴዎች አይደሉም። ስለዚህ እነሱን ጠላት በተለያየ መንገድ ስም ማጥፋት ዘመቻ ሊከፍትባቸው ይችላል። እኛ ልንጋርድላቸው ይገባል፣ ልንጠብቃቸው ይገባል፣ ልናግዛቸው ይገባል። በተለይ አሁን ላይ እያስመዘገቡትና እያሳዩት ባሉት የፖለቲካ ብቃትና የዲፕሎማሲ አቅማቸው ምንም ዲያስፖራ ሳያግዛቸው ይሄንን ማድረጋቸው ትልቅ ነገር ነው። ምንድነው ይሄ ትልቅ ሲባል ደግሞ እንግዲህ ሁኔታው የሚያስፈልገውን እያደረጉ እየቀጠሉ ነው። ስለዚህ እነሱ አሁን የምናገረዋለሁ ወደ ፋኖ አንድ ጥይት እስካልተኮሱ ድረስ እነሱን ከጠላት በሚመጣ ፕሮፓጋንዳ ከህዝብ ልንነጥላቸው አይገባም። ከህዝብ ጋር ልናቀራርባቸው ይገባል፣ ልንጠብቃቸው ይገባል። ይሄ የኔ መልእክት